ሩታ ክሱ ተነሳላት፣ ከእስር ተርፋለች ማለት ነው። ሩታና ኤፍሬም አይታሰሩም፣ ክሱ ተነስቶላቸዋል። ባለፈው እንግዲህ አልቅሳ ልጇን ለገኒ አደራ ሰታ እስር ቤት ልትሄድ ነበረ። እጃችን ካልሰጠን ፖሊሶች ወደ እኛ ቤት ይመጣሉ እያሉ በጣም አዝነው ሩታ እያለቀሰች ነበረ ልጇን የሰጠቻት። በመጨረሻም እንግዲህ አንዳንድ መልካም ሰዎች አሉ ማለት ነው። አብርሽ አልጨከነባቸውም፣ ክሱን አንስቶላቸዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፍ ይበልልኝ። ቤተሰብ እንግዲህ ያው ሩታ ከእስር ተርፋለች ማለት ነው። ባለፈው ገብተሽ ትማቅቂያለሽ ምናምን ብላ በጣም በቡዜ እያማረረችና በቡዜ እየዛተች ነበረ። ነገር ግን በተቃራኒው ቡዜ ናት ከዚህ እስር እንዳተረፈቻት የተናገረችው ማለት ነው። ቡዜ አብርሽን ይሄንን ነገር ለማሳመን በጣም ብዙ ጊዜ ነው ጥረት ያደረግኩት፣ በጣም ለምኘው ነው ይሄን ያደረግኩት። እሱ በጣም አዝኖባት ማለት ነው ወስኖ ቆርጦ ነበርና በጣም ለምኘው ነው ይሄንን ያደረገው፣ ክሱን ያነሳው። ሁለተኛ እንደዚህ አይነት ነገር እንዳይለመዳት ተብሎ እንግዲህ ከነ ማስጠንቀቂያም ጭምር ነው ቡዜ የነገረቻት። እሷ ባለፈው እንዳያለችው ከሆነ እናም ቡዜ ድጋሚ እንደዚህ አይነት ነገር እንዳይፈጠር ብላ አስጠንቀቃት ነግራታለች ማለት ነው። ከአሁን በኋላ ምንም እንደዚህ አይነት ጭቅጭቅ ንትርክ አንፈልግም ብለዋል። ከአሁን በኋላ ድጋሚ ነገር የሚያነሳው ማን እንደሆነ አብረን የምናይ ይሆናል ማለት ነው። ምክንያቱም አሁን በቃ ሁላቸውም ወደ መንገዳቸው፣ አንቺም ህይወትሽን ኑሪ፣ እሱም ህይወቱን ይኖር፣ አትደራረሱ፣ ጭቅጭቅ አትፍጠሩ፣ አትጣሉ። እኛም በእናንተ መካከል እየገባን እየተጣላን እንደ ህፃን ልጅ በጣም የሚደብር ጨዋታ እየተጫወትን ነው ብለው በጣም ብዙ ነገር ነግረዋታል ማለት ነው ለሩታ። ድጋሚ እንደዚህ አይነት ነገር እንዳይፈጠር አስጠንቅቀው ነግረዋት ክሱን እንዳነሱላትም ነግራታለች። እኛ ቤተሰብ ነን፣ ድጋሚ መኮራረፍ፣ እንደዚህ በቁረኛ መታየት የለብንም፣ መጠያየቅ አለብን። ኖርማሊ እንደ ማንኛውም ቤተሰብ መኖር እንችላለን። ነገር ግን እንደዚህ አይነት ነገር አቁሙ፣ እልህ ውስጥ አትጋቡ ምናምን ብለው እንግዲህ እነ ብዙ ምክር ተናግረዋል ማለት ነው። ሩታም ድጋሜ እኔም አልደርስበትም እሱም አይደርስብኝ፣ ላደረጋችሁት ነገር ደግሞ አመሰግናለሁ ብላለች ማለት ነው። ባለፈው እንግዲህ ሁላችንም አይተናል። በጣም አልቅሳ አዝና ልጇን ለገኒ ሰታ እስር ቤት ልትገባ ነበረ። ነገር ግን በተቃራኒው አንዳንዴ ያልጠበቃችሁ ሰው ያስደምማችኋል እና እኔ ከቡዜ ይሄን አልጠበቅኩም ነበር። የእውነቴን ነው የምላችሁ። አብርሽ በቃ እምቢ ብሎ ነበረ። ነገር ግን ቡዜ እኔ በጣም ለምኜ ይሄንን ለማሳመን በጣም ብዙ ለምኜው ነው ያሳመንኩት ብላለች። ይሄ ማለት እንዳትታሰር ቡዜ ናት የከለከለችው ማለት ነው። ባለፈው ሩታ ገብታ ትማቅቃታለች ብላ በጣም እያወራች የነበረው ቡዜን ነበረ ማለት ነው። እሷ ግን በተቃራኒው ልጇን ትታ ከልጇ ያው እንግዲህ ለሩታ አስባ አይደለም ባይዘው፣ ግን ለልጇ አስባ ነው። ልጁ የወንድሟ ልጅ ስለሆነ ይህን ህፃን ልጅ ጥላ እንዳትገባ በሚል ያው አዝና አብርሽን አሳምና እስር ቤት እንዳገባ ክሱን እንዲያነሳላት አድርጋለች ማለት ነው። በጣም መልካም ነገር ነው የሰራችው ጊዜ። እንግዲህ ቀጣይበት በዚህ መልካም ስራሽ፣ ሁልጊዜም ይልመድብሽ እንደዚህ አይነት መልካም ስራ ማለት ነው። ማንኛውም ሰው መልካም ነገር ሲሰራ መልካም ነው ማለት አለብን። እኔ ብዙ ጊዜ አትመቸኝም ነገረ ስራ የሆነ በቃ ላይ እኔ ትላለች በቃ ላይ አይደል የራሷን በጣም ትቆልላለች ምናምን ነገር፣ ለዛ አትመቸኝም። ትናንትና ግን ያደረገችው ነገር በጣም ተመችቶኛል። ቀጤበት እንደዚህ አይነት ነገር ጥሩ ነው። የተጣሉትን ማስታረቅ፣ ሰዎች ወደ መጥፎ ነገር ሲገቡ እነዛን ሰዎች ተው፣ ይሄ ነገር አይሆንም ጥሩ አይሆንም ብሎ ማስተው አንድ ነገር ነው ማለት ነው። አሁን አብርሽ ሩታን ቢያሳስራት ሩታ ታስራ ትወጣና በሆነ ምክንያት ደግሞ እንደገና አብርሽን ታሳስረው ነበረ ማለት ነው። ስለዚህ ይህንን ነገር እንደዚህ አይነት እልህ ውስጥ ከመጋባት ደግሞ አትረፋቸዋለች ማለት ነው። ለማንኛውም እንግዲህ
ክሱ ተነስቶላታል። ሩታ እንኳን ደስ አለሽ ብለናል። ክሱ ስለተነሳላት እንደዛ አልቅሳ ከልጇ አልተለየችም። በጣም ደስ የሚል ነገር ነው። ድጋሚ ግን ካሁን በኋላ እንደዚህ አትድረስብኝ ተባብለው ድጋሚ ነገር ጸብ የሚያነሳውን አካል እናይና በቃ ያ ሰው ነው ነገረኛ የምንለው ማለት ነው። ለማንኛውም እስኪ ቀጣይ ማን ነው ችግር ፈጣሪው አሁን ነው የምንለየው። እስካሁን ለነበረን ቆይታ እናመሰግናለን። ሰላም ሁኑልኝ።